ተፈጥሮ የፈገገችላት ገጸ በረከት የእናት ልጇ ያደረገቻት አፍሪካ ለአይን ምግብ ለእድገት መሰላል የሆኑ የተፈጥሮ ሀብቶች መገኛ መሬት ከጉያው ያሸሸገቻቸው አንጸባራቂ ገጸ በረከቶች ወሰን የለሽ ተጓዥ የውሃ ሀብት ምድርን አረንጓዴ ሸማ ያጎናጸፉ ትሩፋቶች መናገሻ በረከትን ወደ ሀብት ተፈጥሮን ወደ አቅም መቀየር ለትውልዶቿ የማይነቃነቅ መሰረትን ለመትከል የማይንሸራተት ምጣኔ ሀብታዊ አቅምን ለመገንባት አድራሽ መንገድ ተደርጎም ይወሰዳል። ታዲያ ገጸ በረከትን መንዝሮና ዘርዝሮ በመጠቀም ጎዳናም የአፍሪካ እርምጃም እንዴት ይለካል? አፍሪካ ትልቁ ችግሯ የተፈጥሮ ሀብቷን መጠቀም እንዳትችል አዙሪት ውስጥ የሚከታት ጦርነቶች ሁሌም አሉ። ኮንጎ እንደምሳሌ ብንወስደው 60 ዓመት በላይ ያው በድህነት ነው ያሉት። ግን የዓለም ሀብታም ናቸው። የተፈጥሮ ሀብት አጠቃቀማችን ነው ጉዳት የሚያደርሰንና የውጮቹ ደግሞ ይህንን የተፈጥሮ ሀብታችንን በጣም ይመኙታል። ያንን መጠቀም እንዳንችል የሚቆሰቁሰን ኃይል አለ ማለት ነው። የጋራ ተጠቃሚነትን የዘነጋ እርምጃም እኔነት ያደላበት ጉዞ አፍሪካ ተፈጥሮ በለገሳት ሀብት ልክ ተጠቃሚ እንዳትሆን ወደ ኋላ አስረው ካስቀሯት ምክንያቶች መካከል ጥቂቶቹ ናቸው። አፍሪካ ጸጋዋ ትልቅ ነው። ጸጋዋን የሚመኝ ደግሞ በጣም ብዙ ነው። አሁን የኛን እንኳን ብንወስደው ፈጣሪ የሰጠን የውሃ ጸጋ መቀበል ያቃታቸው ነው ችግር ውስጥ የሚከቱን። ግብፅን ብንወስድ የውሃ ፍጆቷና የኢትዮጵያ የውሃ ፍጆታን ብናወዳድር የመሬት የሰማይ ልዩነት አለው። ፈጣሪ የሰጠን ጸጋ ውሃውን ለኛ ነው። የውሃ ማማ ነን እኛ። ጎረቤቶቻችንን በሙሉ ውሃ እንሰጣለን። እኛ ግን ውሃ ጥም እንቸገራለን። አህጉር አፍሪካም የተፈጥሮ በረከቷን ወደ ሀብት እንዳትቀይር ለዘመናት ያቺም ድምጸት ሲለፈፍባት አይሆንልሽ ምሳቤ ሲራገብባት ቆይታለች። ታዲያ አሳሪ ሳቢዎችን በጥሳም እንቅፋቶችን ገለል አድርጋም በራስ አቅም በውስጥ ኃይል ለዘመናት የሀገርን ሀብት አሳፍሮ ሲጓዝ የቆየው እግረኛው አባይን በታላቁ ህዳሴ ግድብ ታዛ ስራ አስጠልላም አዲስ ታሪክን አተመች። ኢትዮጵያ ለዓለም ለሌሎቹ አፍሪካውያን የራስ ሪሶርስ እንዴት መጠቀም እንደሚቻል ኢቭን የሀብትና የሪሶርስ እጥረት እንኳን የፋይናንስ እጥረት ሲገጥምሽ እንኳን በምን አይነት መልኩ መጠቀም እንደምትችይ ሞዴል ሆኖ መጠቀስ የሚችል ስራ ሰርታለች ኢትዮጵያ ብዬ አስባለሁ። በዛ ውስጥ ህዳሴ ግድብን መገንባት ተችሏል። ታዲያ አፍሪካውያን ያላቸውን የተፈጥሮ ሀብት በአግባቡ መጠቀም ላይ በትኩረት መስራት እንደሚጠበቅባቸው የተነሳ ሲሆን የኢትዮጵያ የታላቁ ህዳሴ ግድብ ግንባታ ስኬትም እንዳብነት ሊወሰድ ይገባል የተባለው ሪሶርስ የመቀየርና አልፎም ከአገራዊ ጥቅም ባሻገር ቀጠናዊ ትስስርና አንድነት ከማምጣት አንፃር ትልቅ ሚና ያለው ፕሮጀክት ስለሆነ የህዳሴ ግድብ የኢትዮጵያ ብቻ ነው ብሎ ፍሬም ማድረግ ራሱ አግባብ ነው ብዬ አላስብም። የአፍሪካውያን የቀጠናው የሪጅኑ ሀገራዊ ሉዓላዊነት ቀጠናዊ ሉዓላዊነትና የአፍሪካውያን መሰረት ተልኮ መሰራት ያለበት ይመስለኛል። ይሄም ሞዴል አድርጎ ሌሎቹም ሀገራት የጋራ ሪሶርሶችን እና ሀገራቸው ላይ ያሉ ሪሶርሶችን እንዴት አድርገው ማኔጅ አድርገው እንዴት አድርገው በራሳቸው ሀብትና ሪሶርስ ከሌሎቹ ጋር በመነጋገር መገንባትና ለቀጠናውም ለሀገራቸው ማድረስ የሚችሉበት ሞዴል መውሰድ ያለባቸው ይመስለኛል። የአፍሪካን ተፈጥሮ ሀብት ወጣቱ በደንብ ቢገነዘበው መፍትሄ ያገኛል ብዬ ገምታለሁ። አሁን ኢትዮጵያ ውስጥ ያለው የውሃውን ብቻ ብንወስደው ውሃችንን በስርዓቱ መጠቀም የምንችልበት ደረጃ የደረስን ይመስለኛል። እውቀቱ ያስፈልገናል። ውሃ ምንድነው? ውሃ ህይወት ነው። ያለ ውሃ የሚኖር የለምና ፈጣሪ ለኛ ህይወትን ሰጥቶናል። ግን አጠቃቀም ላይ ብዙ ችግር አለን እና ከጎረቤቶቻችንም ጋራ የተመካከልን ለኛም ለነሱም በሚሆን መልክ መጠቀም መቻል አለብን ማለት ነው።